መንታ እርግዝና ግን እንዴት እንደሚፈጠር ታውቃላችሁ? ሰላም ያብስራ ሰሞን እባላለሁ። ዛሬ የመንታ እርግዝና እንዴት እንደሚፈጠር ነው የምነግራችሁ። ይህ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ እዚህ ጋር የሚደረጉት ነገሮች አድርጉ። ፎሎ አድርጉኝ፣ ላይክ እያደረጋችሁ ሼር እያደረጋችሁ፣ እንዲሁም ጥያቄ ካላችሁ ደግሞ ኮሜንት ላይ እየጻፋችሁ። መንታ እርግዝና የሚፈጠረው እንዴት መሰላችሁ? ሁለት የተለያዩ ዋና ዋና መንገዶች አሉ። አንደኛው ምንድነው? የማይመሳሰሉ አይደለ? በጾታም የሚለያዩ ሊሆን ይችላል፣ ወይም ደግሞ በመልክ የማይመሳሰሉ እርግዝናዎች አሉ አይደለ? መንታ ሆኑ። እነሱ እንዴት ነው የፈጠሩት? የተለያዩ እንቁላሎች፣ ሁለት የተለያየ እንቁላል በአንድ ጊዜ ይለቀቃል ከኦቫሪ ወይም ደግሞ እንቁላል ከምትለቀው ፓርት ማለት ነው። እና ይሄ የተለቀቀው እንቁላል በሌላ በሁለት የተለያዩ ስፐርሞች ፈርቲላይዝ ወይም ደግሞ ከተዋሃዱ በኋላ የሚፈጠር እርግዝና ነውና በጄኔቲክስ ወይም በዘር አይገናኝም፣ የተለያዩ ናቸው ማለት ነው። እና በመልክም በጾታም ሊለያዩ ይችላሉ። ሌላኛው ደግሞ የመንታ አይነት ደግሞ አይደንቲካል ናቸው ወይም ደግሞ በጣም ይመሳሰላል፣ አንድ አይነት ናቸው እና ዘራቸው አንድ አይነት ነው። እንደዚህ አይነት ደግሞ እርግዝና የሚፈጠረው ከአንድ እንቁላልና ከአንድ የዘር ፍሬ ነው የሚፈጠሩት። እንደዚህ ከተዋሃዱ በኋላ ይሄ አንድ እንቁላልና አንድ የዘር ፍሬ ከተዋሃደ በኋላ ከተወሰነ ቀናት በኋላ ለሁለት ይከፈላል እና ለሁለት ከተከፈለ በኋላ ሁለቱ ይሄ ራሳቸውን ይዘው ያድጋሉ ማለት ነው። ሁለት የተለያዩ ጽንሶች ይሆናሉ ማህፀን ላይ ተጣብቀው ማለት ነው። እና እንደዚህ አይነት ሲሆንስ ደግሞ በጣም ተመሳሳይ ናቸው፣ አንድ አይነት ናቸው እና ዘራቸውም አንድ አይነት ነው የዲኤንኤያቸው ወይም ደግሞ መንታ መውለድ የብዙ ሰዎች ምኞት ነው። አንድ የወልዶ መገላገል ነው ብለው ስለሚያስቡ ጥያቄው ምንድነው? ከእናት ነው ከአባት የሚወሰነው መንታ የመውለድ እድል የሚለውን ነው የምመልሰው። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። ስለዚህ መንታዎች ስንል ሁለት አይነት አሉ። ፍራተርናል ትዊንስ የምንላቸው ከሁለት እንቁላልና ከሁለት ስፐርም ራሳቸውን ችሎ የተፈጠሩ ጽንሶች። ሁለተኛ ደግሞ አይደንቲካል ትዊንስ የምንላቸው አንድ እንቁላልና አንድ ስፐርም ጽንስ ከፈጠሩ በኋላ ለሁለት ሲከፈል የሚፈጠሩት አይደንቲካል ትዊንስ የመንታ አይነቶች ናቸው። እነሱ መልካቸውም አንድ አይነት ነው፣ በዘር የሚወሰኑ አይደሉም። ፈረንጆቹም ጋር እኛም ጋር ጃፓን የትም ብትሄዱ ከ250 እርግዝና አንድ ላይ በቻንስ ሊያጋጥሙ ይችላሉ። መንታ የመውለድ እድል የበለጠ ከፍ የሚለው ስንል ፍራተርናል ትዊንስ ተመሳሳይ እህትና ወንድም የሚመስሉትን ወይ እህትና እህት ወይ ወንድምና ወንድም የሚመስሉትን አይነት ሲሆን ነው። የነሱ አሁን በቅርቡ በጣም እየታየ ያለው አይቪኤፍ የምንለው ወይ ኦቭሌሽን ኢንዳክሽን ከመውለድ ችግር ጋር ተያይዞ የሚሰጡ መድኃኒቶች እንቁላል እንዲወጣ ሲያበረታቱ ከአንድ በላይ እንቁላል እንዲወጣ ስለሚያደርጉ ፍራተርናል ትዊንስ የምንላቸው መንታ አይነቶች እየጨመሩ ይሄዳሉ። ሁለተኛ ደግሞ የእናት እድሜ ነው። በተለይ ከ35 እስከ 37 እድሜ ላይ የሚያረግዙ ሴቶች ኤፍኤስኤች የሚባለው ሆርሞን በጣም ፒኩ ላይ የሚሆንበት ስለሆነ ከአንድ በላይ እንቁላል የመልቀቅ እድል ከፍ ይላል። ከዛ በተጨማሪ ደግሞ ረዘም ያሉ ክብደታቸው ጥሩ የሆነ የወተት ተዋጽኦ የበለጠ የሚመገቡ እናቶች ላይ ሊታይ ይቻላል። ስለዚህ ወደ መልሱ ስንሄድ ከአባት ይልቅ በእናት በኩል ያለው ነው መንታ የመውለድን እድል የሚጨምረው። በተለይ ፍራተርናል ትዊንስ ስንል ሁለት እንቁላል መውጣት ስላለበት ስፐርሞቹ ኦልሬዲ ብዙ ሚሊዮን ሆነው ስለሆነ ማህፀን ውስጥ የሚገቡት ለውጥ አይኖረውም። ስለዚህ መንታ ለመውለድ በተለይ ፍራተርናል የሚባለውን አንደኛው የሚወስነው እናት ከአንድ በላይ እንቁላል መልቀቅ ትችላለች ወይ። 3 እንቁላል በአንዴ ከለቀቀች ትሪፕሌት ሊሆን ይችላል። 4 እንቁላል ከለቀቀች ኳድሪፕሌት ፕሬግናንሲ እያለ ይቀጥላል ማለት ነው። ከፈጣሪ በታች መንታ ለመውለድ የሚያግዝ ነገር ሹክ በሉኝ እንዳታልፉኝ ይላል። ስለዚህ ከዚህ በመቀጠል ያሉት ነጥቦች ሳይንስ በምርምር የደገፋቸው መንታ የመውለድን እድል የሚጨምሩ ነገሮች ናቸው ማለት ነው። የመጀመሪያው ምንድን ነው? መንታ ዘር ያለው የትዳር አጋር ወይንም ጓደኛ ካለን፣ በተለይ ደግሞ በሴቷ በኩል የመንታ ዘር ካለ መንታ የመውለድ እድላችን ይጨምራል ማለት ነው። ሁለተኛው ያው ባለፈው እንዳልኩ ሴት ልጅ እድሜዋ ልክ ከ30 በላይ ሆኖ እርግዝና ከተፈጠረ መንታ የመውለድ እድል ይጨምራል። ሌላኛው ደግሞ ብዙ ልጆች የወለደች ከሆነችም መንታ መውለድ እድሏን ይጨምራል። ሌላኛው ደግሞ ልክ ዳያተሪ ሰፕሊመንቶች አብዛኛው ጊዜ የወተት ተዋጽኦች የምትጠቀም ከሆነ ልክ እንደ ፎሊክ አሲድ ያሉ ሰፕሊመንቶችን ብዙ ጊዜ የምትጠቀም ከሆነ አሁንም ይቺ ሴት መንታ የመውለድ እድሏ ከሌሎቹ ይጨምራል ማለት ነው። ሌላኛው ነጥብ ደግሞ ምንድነው? ብዙ ጊዜ ጡት ያጠቡ እናቶች ሌላ ጡት ካላጠቡ እናቶች ይልቅ መንታ የመውለድ እድላቸው የጨመረ ነው ማለት ነው። ሌላኛው ደግሞ ልክ እንደ ክሎሚድ ያሉትን ፈርቲሊቲ ድረግ ወይንም ደግሞ ለማህለነት ሕክምና የሚሰጡ መድኃኒቶችን የሚጠቀሙ እናቶች መንታ የመውለድ እድላቸው የጨመረ ይሆናል ማለት ነው። ስለዚህ እስቲ ኮመንት ሴክሽን ላይ መንታ መውለድ የምትፈልጉ
ሜሴጅ አድርጉልኝ እና መንታ መውለድ ደግሞ ያሉትን ኮምፕሊኬሽኖች ወይም ደግሞ ምን አይነት ችግር እንደሚያመጣ ኔክስት ቪዲዮ ሰራለሁ። ዶክተር ተስፋልሽ ነኝ። ከዚህ በታች የሚገልጽላችሁ ነገሮች ካላችሁ መንታ ልጆች የመውለድ እድላችሁ ከሌሎች ሴቶች አንጻር የተሻለ ነው። ሰላም፣ ዶክተር ገይላ ነኝ ከለጋር አጠቃላይ ሆስፒታል። አንደኛ፣ በእናት ቤተሰብ በኩል መንታ ልጆች የወለዱ ጥንዶች ካሉ። ሁለተኛ፣ የእናት እድሜ ከ35 በላይ ከሆነ። ሶስተኛ፣ ብዙ ልጆች የወለዱ እናቶች። አራተኛ፣ ለማህፀን ሕክምና የሚያገለግሉ መድኃኒቶችን የሚጠቀሙ እናቶች። አምስተኛ፣ ቁመታቸው ከሜትር ከ66 እና BMI ከ30 ኪሎግራም ፐር ሜትር ስኩዌር በላይ የሆኑ ሴቶች መንታ ልጆች የመውለድ እድላቸው በጣም ሰፊ ነው። እንደዚህ አይነት መረጃዎች እንዲደርሷችሁ ይሄንን ፔጅ ላይክ እና ፎሎ ማድረግ አይርሱ። ብዙ ሰው መንታ መውለድን ይመኛል። በተፈጥሮ ደግሞ ከ250 እርግዝናዎች አንዱ መንታ እንደሚሆን የሚታሰብ ሲሆን መንታ የመውለድ እድልን ከሚጨምሩ ነገሮች መካከል አንደኛውና ዋነኛው ጄኔቲክስ ነው። በቤተሰብ በተለይም በእናት በኩል መንታ ካለ የእናንተም መንታ የመውለድ እድል የዛኑ ያክል ከፍ ያለ ነው። ሁለተኛው እድሜዋ ከ35 ዓመት በላይ የሆናት ሴት ነገር ግን የማረጥ እድሜ ላይ ገና ያልደረሰች ሴት የበለጠ እድል አላት። ሶስተኛ ከዚህ ቀደም ብዙ ልጆች የወለደች ሴት። አራተኛ ጥቁር ዘር በመሆናችን ብቻ እራሱ ከነጮች የተሻለ መንታ የመውለድ እድል አለን። አምስተኛ ፈርቲሊቲ ትሪትመንት ወይም የወሊድ ሕክምና መድኃኒቶችን እየወሰደች ያለች ሴት እንዲሁም ኢንቪትሮ ፈርቲላይዜሽን ወይም ጽንስ ከማህፀን ውጪ እንዲፈጠር ተደርጎ ወደ ማህፀን የማስገባት ሕክምና የምትወስድ ሴት መንታ የመውለድ እድሏ ከፍ ያለ ነው። ረጅምና የሰውነት ክብደታቸው ከፍ ያለ ሴቶችም እንዲሁ። መንታ መውለድ ብዙ ደስ የሚሉ ነገሮች እንዳሉት ሁሉ ከመንታ እርግዝና ጋር ተያይዞ የሚመጡ ብዙ ችግሮች ስላሉ እሱም በሌላ ቪዲዮ እናያለን። መንታ ልጆች ያሏችሁ ደግሞ አሁን ከጠቀስኳቸው መካከል ስንቱ እንዳሏችሁ ጻፉልኝ። ጥያቄም ካላችሁ ኮሜንት ላይ አስቀምጡልኝ። ዶክተር እድል ነኝ። ጤና ይስጥልኝ።